ወጣትነት ዘመናችሁ የምታደርጓት እያንዳንዷ ነገር ነገ ፍሬ አፍርታ ዋጋ እንደምትሰጣችሁ እያወቃችሁ ራሳችሁን ካሁኑ ማዘጋጀት አለባችሁ። በህይወት ውጣ ውረድ ያሳለፋችሁት ነገር ነገ ጣፋጭ እንደሚሆን እያወቃችሁ ዛሬ ላይ የፈለገውን ዋጋ መክፈልን እንዳትረሱ። ህይወትን እስካላሳጣ ድረስ መውጣት መውረድ ያለ ነገር ነው። ስለዚህ በዛ ህይወት ውስጥ ከተቃኛችሁ እርግጠኛ ሆኜ የምነግራችሁ ነገ የተሻለ ህይወት ትኖራላችሁ። ምክንያት ከተባለ የአብዛኞቹ በሚባል ደረጃ የስኬታቸው ምንጭ በወቅታቸው በጊዜያቸው ዋጋ ስለከፈሉ ነው። ዋጋ መክፈል ማለት ህይወትን ማጣት ሳይሆን ለሚፈለገውና ለሚሆነው ነገር ጊዜና ቦታ መስጠት ማለት ነው። ሰላም ጤና ይስጥልኝ የዚህ ቻናል ቤተሰቦች፣ ለእናንተ የሚሆነውን ጥሩ ነገር እየቀረበላችሁ ስለሆነ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዲሁም በጣም ስለሚመቻችሁ ላይክ አድርጋችሁ መጀመራችሁ እንዳትረሱ። እንዲሁም ለሌሎች እንዲዳረስ ሼር ማድረጋችሁን እንዲሁም ኮሜንት ላይ ብጽፉልን በጣም ደስተኛ ነን። ለዛሬ ለእናንተ የሚሆነውን የነርሲንግ የሌቭል 4 ነርሲንግ ተማሪዎች የሚሆን የሲኦሲ ጥያቄዎችን ይዘናችሁ ቀርበናል። ይሄ አራተኛ ክፍላችን ነው። ነገር ግን ከዚህ ቀደም በፕራክቲካል ላይ 2 ክፍሎችን አቀርበናል። እንዲሁም በቲዮሪቲካል ላይ ደግሞ 3 ክፍሎችን አቀርበናል። እንዲሁም ቤሲሲ ወይም ደግሞ ባችለር ተማሪዎች የዲግሪ ተማሪዎች ደግሞ እስከ 27ኛ ክፍል አቀርበንላችኋል። እሱንም እየገባችሁ ለኤግዚት ኤግዛም እና ለሲኦሲ ተፈታኝ የዲግሪ ተማሪዎች ደግሞ ከ1 እስከ 27 እና ከዚያ በላይ የሚሆኑ ክፍሎችን ይዘናችሁ ቀርበናል። ይሄ ለዲፕሎማ ተማሪዎች አራተኛ ክፍላችን ነው። እስቲ ወደ እያንዳንዳችሁ ጥያቄዎች እንሂድ። የመጀመሪያው ጥያቄ which one the four is the most common cause of acute osteomyelitis? ለኦስቲዮማይላይተስ ኮዝ የሆነው የትኛው? ኤ ላይ የምናገኘው ስታፊሎኮከስ አውረስ most common ኬዝ የሚባለው ለኦስቲዮማይላይተስ ስታፊሎኮከስ አውረስ ነው። ግራም ኔጌቲቭ ሮድ ምናቸው አብዛኛውን ጊዜ የሚፈጠረው አይቪ ላይን በመንቀጥልበት ሰዓት እንዲሁም በውንድ ትራውማታይዝድ የሆኑ ወይም ፓንክቸርድ የሆኑ ውንዶች ነው በብዛት የሚፈጠር እድል አለበት። በተለይ ደግሞ ኢልደር ላይ የመፈጠር እድል አለው። ኤች ኢንፍሉዌንዛ የሚባሉት እነዚህም አንቫክሲኔትድ የሆኑ ህጻናቶች ላይ ነው የሚከሰተው። ኢንተሮኮኪያል የምንላቸው ደግሞ አብዛኛውን ጊዜ የሚከሰተው ሆስፒታል አኳየርድ ዲዚዝ ናቸው ወይም ደግሞ ፖስት ሰርጂካል ኢንፌክሽን ናቸው። ስለዚህ ለኦስቲዮማይላይተስ ወይም ደግሞ ኦስቲዮማይላይተስ ማለት ዳት ኢንፍላሜሽን ኦፍ ወይም ደግሞ ኢንፌክሽን ኦፍ ኢን ዘ ቦን ማለት ነው። ቦን በህመም ሲጎዳ ምን ይባላል? ኦስቲዮማይላይተስ ይባላል። ስለዚህ ለሱ በጣም ኮመን የሆነው ምንድነው? ስታፊሎኮከስ አውረስ ነው ማለት ነው። ስለዚህ መልሳችን ኤ ነው። ወደ ሁለተኛው ስንሄድ which one the following is showing us sequential step of fracture management in the hospital? ሆስፒታል ላይ ሆናችሁ ፍራክቸር ማኔጅ ለማድረግ የትኛውን ሲኩዌንስ ትከተላላችሁ? እያንዳንዳቸው ነው። መጀመሪያ ላይ የምናገኘው ሪዳክሽን ነው። ሪዳክሽን ማለት align in the normal position ማለት ነው። ስለዚህ ይሄ ትክክል ነው። ሁለተኛ ላይ የምናገኘው ሪሃቢሊቴሽን ነው። ስለዚህ ከሪሃቢሊቴሽን በፊት ኢሞቢላይዜሽን ነው መቅደም ያለበት። ስለዚህ ኤ ላይ የምናገኘው መልስ አይሆንም። ቢ ላይ የምናገኘው ኢሞቢላይዜሽን ኤንድ ሪዳክሽን ኤንድ ሪሃቢሊቴሽን ይሄኛው መልስ አይሆንም። ምክንያቱም መጀመሪያ ሪዳይሬክት ሳናደርግ ወይም ቦታውን ሳናሲዝ ኢሞቢላይዜሽን ማለት ምንድነው? እንዳይንቀሳቀስ ማድረግ በስፕሊንት በካስት ሊሆን ይችላል። ሶስተኛው ላይ ሲ ላይ የምናገኘው ግን ሪዳክሽን ኢሞቢላይዜሽን ኤንድ ሪሃቢሊቴሽን መልሳችን በትክክል የሚሆነው ሪዳክሽን ኢሞቢላይዜሽን ኤንድ ሪሃቢሊቴሽን። ዲ ላይ የምናገኘው ሪሃቢሊቴሽን ኢሞቢላይዜሽን ሪዳክሽን ነው። ስለዚህ መልሳችን የሚሆነው ሲ ላይ ያለው ሪዳክሽን ከዛ ኢሞቢላይዜሽን መጨረሻ ላይ ሪሃቢሊቴሽን ይሆናል ማለት ነው። ስለዚህ መልሳችን ሲ ነው። ሶስተኛው ላይ which one the following most common confirmatory diagnosing of mechanism of fracture? ፍራክቸርን ኮንፊርም የምናደርግበት ሜካኒዝም የትኛው ነው? ዲያግኖስ ለማድረግ ፊዚካል ኤግዛሚኔሽን ልክ ነው፣ አንደኛው መንገድ ሊሆን ይችላል። ነገር ግን ኮንፊርማቶሪ አይደለም። ኮንፊርማል ሰስፔክትድ ነው የሚያደርገን። ሂስትሪ ቴኪንግ ልክ ነው። ፍራክቸርም ይሁን ስፕሬን ይሁንም የትኛው እንደሆነ ወይም ደግሞ ዲስሎኬሽን ይሁን በደንብ የሚያሳውቅልን ይሄኛው አይደለም። ነገር ግን ፍራክቸርን ሰስፔክት እንድና ላብራቶሪ ቴስቶች ይሆናሉ የሚሆንበት ጊዜ አለ። ለምሳሌ ኤክሰሲቭ የሆነ ብሊዲንግ ሊኖር ስለሚችል በተለይ ኦፕን ፍራክቸር በሚሆንበት ሰዓት፣ ስለዚህ የደብሊውቢሲ በሚጨምርበት ሰዓት ወይም ደግሞ የአርቢሲ በሚቀንስበት ሰዓት ምክንያቱም ሪሌትድ ቱ ፍራክቸር አንደኛው ፍራክቸር ነው የሚል አንደኛው ክሉ ሊሰጥልን ይችላል። ነገር ግን ኮንፊርም ሊያደርግልን ይችላል። የመጨረሻው ኤክስሬ ኤንድ ራዲዮግራፊ ግን ኮንፊርማቶሪ ሜካኒዝም ነው። ሌሎቹ ሊረዱን ይችላሉ እንጂ ኮንፊርም አያደርጉልንም። ስለዚህ መልሳችን የሚሆነው ዲ ላይ ያለው ይሆናል ማለት ነው። ወደ አራተኛው ጥያቄ ስንል there are different factor affecting fracture healing process። እንግዲህ ፍራክቸርን አፌክት እንዳይሆን የሚያደርጉ የተለያዩ ፋክተሮች አሉ። which one is enhancing of fracture healing? ኤ ላይ የምናገኘው ኤክስቴንሲቭ የሆነ ሎካል ትራውማ፣ ይሄም አይሆንም። ይሄ እንደውም ያባበሳል፣ ፍራክቸርን ምን ያደርጋል? ያባበሳል። ሂሊንጉንም በዛው ዲሊያንስ እንዲኖር ያደርጋል። ሜታቦሊክ ዲዚዝ ቦን ዲዚዝ ያለባቸው ይሄም አይሆንም። ሜታቦሊክ የሆነ ዲዚዝ ያለባቸው ፍራክቸራቸው ቶሎ አይድንም። and prompt of reduction of the bone fragment ይሄ መልሳችን ይሆናል ማለት ነው። ምክንያቱም በፍራክቸሩ መካከል ያለን ምን ያደርጋል? ወደ ቦታው እንዲመለስ ያደርጋል። ስለዚህ prompt of reduction of the bone fragment it's one of the healing processን ፋሲሊቴት ያደርግልናል። መልሳችን ይሆናል ማለት space or tissue between the bone fragment ይሄኛው አይሆንም። ስለዚህ የሚሆነው መልሳችን ሲ ላይ ነው። አምስተኛው ስንሄድ
a 25 years old man with known type 1 DM አለበት and brought to hospital ወደ እናንተ ሆስፒታል መጥቷል he is also known as hypertensive patient ምንድነው ሃይፐርቴንሽን ሁለት ክሮኒክ ዲዚዞች አሉበት ዲኤምም አለበት ሃይፐርቴንሲቭ አለ ከዲኤም ጋር ተያይዞ ግሉኮስ የብለድ ግሉኮስ ሌቭል ስንት ደርሷል 800 ሚሊግራም ፐር ዴሲሊትር ደርሷል እንዲሁም ዩሪን ላይ ኬቶን አለውስ ፕላስ ይሄ ማለት ዳት ዲኬ ይባላል ምን ይባላል ዲያቤተስ ኬቶን አሲዶሲስ ዴቨሎፕ አድርጓል so which one the following find most appropriate give to these patients so የትኛውን ፍሉድ ነው most appropriately ለዚህ በሽተኛ የሚመከረው ኤ ላይ የምናገኘው 0.5 ሶዲየም ክሎራይድ ሶሉሽን ይሄ ማለት ነው ሃይፖ ይባላል ሃይፖ ስለዚህ ሃይፖቶኒክ ሶሉሽን ነው ይሄኛው 0.9 ደግሞ ምንድነው አይሶ ነው አይሶ ይባላል መጨረሻ ዲኤንኤስ የምንሰጠው እና ዴክስትሮስ የምንሰጠው የግሉኮስ መጠናቸው ከስንት በታች ሲሆን ከግሌዛን 250 በሚሆንበት ሰዓት ሃይፖግላይሴሚክ እንዳይገቡብን የምንሰጠው ይሆናል ማለት ነው ስለዚህ የትኛው ነው ለዚህ በሽተኛ በጣም ሪኮመንድ የሚደረገው ቢ ላይ ያለው አይሶቶኒክ ነው ቢ ላይ ያለው ኖርማል ሳላይን ይሆናል ማለት ነው ወይም ደግሞ ሶዲየም ክሎራይድ ይሆናል ማለት ነው 0.9 ወይም አይሶቶኒኮ ስድስተኛው ላይ የምናገኘው a 55 years old woman brought to hospital with diagnosing of dehydration ምን አለው dehydration አለው after physical examination initial assessment finding would be expected to see ስለዚህ dehydrated የሆነ በሽተኛ መጥቷል ኦኬ አፍተር ፊዚካል ኤግዛሚኔሽን ከሰራችሁት በኋላ ምን ሰስፔክት አደረጋላችሁ አንድ ዲሃይድሬትድ የሆነ በሽተኛ ምን ነገር ሰስፔክት አደረጋላችሁ ብራዲካርዲያ አብዛኛውን ጊዜ ዲሃይድሬትድ የሆኑ በሽተኞች ብራዲካርዲያ ሳይሆን ታኪካርዲክ ነው የሚሆኑት because that compensatory mechanism ስሎ ሪስፓይሬሽን እንደውም ታኪ ፒኒያ ነው የሚሆኑት አብዛኛውን ጊዜ because related to ምን ይሆናል ማለት ነው ታኪካርዲክ ስለሚሆኑ and low blood pressure low body temperature ሌላው ሎ ቦዲ ቴምፕሬቸር ይሄኛው ሪላቲቭሊ መሆን ሊኖር ይችላል ዲሃይድሬትድ ስለሚሆኑ ነገር ግን ብዙ ጊዜ ይሄኛው አንዱ ብቻ መልስ ስለማይሆን ይሄኛው ያፈርሳል ማለት ነው ዌት ግን እነዚህ እንደውም ዌት ሎስ ናቸው ቢ ላይ የምናገኘው ሬልስ ኤንድ ፔሪፌራል ኤደማ ኤንድ ፓልፒቴሽን ይሄ ደግሞ ምንድነው የአብዛኛውን ጊዜ ፍሉድ ኦቨርሎድ በሚፈጠርበት ሰዓት ወይም ደግሞ ኤክሰሲቭ ፍሉድ አኮሚዝ ቦዲ ሪሌትድ ቱ ሲኤችኤፍ ሊሆን ይችላል ወይም ደግሞ ሀርት ፌለር በሚኖርበት ሰዓት ነው እነዚህ የሚፈጠሩት ነው እና ፓልፒቴሽን እና ኢደማ እና ፔሪፌራል ኢደማ በተለይ ራይት ሳይድ ሄርት ፌለር ያለባቸው ራይት ሳይድ ሄርት ፌለር ወይ ኮንጀስተድ ሄርት ፌለር ያለባቸው ሰዎች ሲላይ ምናይ ታኪካርዲክ ነው ይሄ አንደኛው መልስ ይሆናል እሺ ሃይፖቴንሽን ቫይታል ሳይንስ ተነሷቸው ዲሃይድሬት ስለሚሆኑ አንደር ዘ ኖርማል ሬንጅ ነው የሚሆነው ለዛ ለሃይፖቴንሽኑ ደግሞ ኮምፖንሳቶሪ ሜካኒዝም ምን ይሆናል ታኪካርዲክ ይሆናሉ ፖር የሆነ ስኪን ትሪገር አላቸው ዲክሪዝ ኦፍ ዩሪን አውትፑት አለ ይሄ መልስ ይሆናል ስለዚህ እነዚህ አራቱም ነገሮች ተስማሚነት ስላላቸው መልሳችን ሲ ላይ ያለ ይሆናል ዲ ላይ ያለው ማሌዝ ኤንድ ሊምፋዲኖፓቲ ፌቨር ሾርትነስ ኦፍ ብሪዚንግ ኤንድ ናውዣ እነዚህ ዘ ሳይን ኦፍ ኢንፌክሽን ወይም ደግሞ ሲስተሚክ ኢንፌክሽኖች ምልክቶች ናቸው እንጂ የዲሃይድሬሽን ምልክት አይደሉም መልሳችን ምን ይሆናል ሲ ላይ ያለ ይሆናል ማለት ነው የዚህ ቻናል ቤተሰቦች ቻናላችን ሰብስክራይብ ማድረጋችሁ እንዳትረሱ አዲስ ከሆናችሁ እንዲሁም ላይክ አድርጉ በነገራችን ላይ እንደዚህ አይነት ኖቶችን የምታገኙት በዩቲዩብ ብቻ ሳይሆን በቲክቶክ እንዲሁም በቴሌግራም ላይ እንዲሁም በፌስቡክ ማግኘት ትችላላችሁ እዛ ላይ ደግሞ ጆይን እያደረጋችሁ ወረቀታችሁ ማሰፋት ትችላላችሁ ወደ ሰባተኛው ላይ ስንሄድ which is the definitive treatment of the patient with appendicitis appendicitis inflammation of appendix appendicitis develop ያደረገ ሰው ምንድነው ዴፊኒቲቭ ትሪትመንቱ መጀመሪያ ላይ የምናገኘው surgical removing of appendix that is one of the management of appendicitis develop ያደረገን ሰው ማኔጅ ከምናደርግበት አንደኛው appendectomy ነው ሁለተኛው ሜዲኬሽን ቱ ሎወር ፒኤች ዊዝን ይሄኛው አይሆን ምንም የሚያገናኘው ነገር የለውም ሶስተኛው ላይ bowel preparation for cleansing ወይም ደግሞ cleaning purpose ይሄኛው አንዱ ስራ ሊሆን ይችላል ነገር ግን ለትሪትመንት አይደለም የሚሆነው ይሄኛው ለአንደኛው ፕሪኦፕሬቲቭ ነርሲንግ ኬር ነው ዲ ላይ የምናገኘው ትራንስፊውዥን ኦፍ ሪፕለስ ብለድ ሎስ ምንም ብለድ ሎስ ሊያደርጉ አይችሉ አፔንዲሳይትስ ዴቨሎፕ ያደረጉ ሁሉ ብለድ ያስፈልጋቸውም ነገር ግን ሪሌተር ሰርጀሪ ብለድ ሎስ ካለ ምን ማድረግ አለብን መጀመሪያ ክሮስ ማቹ ላይ ፕሪኦፕሬቲቭ ነርሲንግ ኬር ከሚባሉት አንደኛው እሱ ስለሆነ መዘጋጀት አለብን ነገር ግን በዋናነት መልሳችን ዴፊኒቲቭ ትሪትመንት ስለሆነ የሚለው ኤ ላይ ያለው ሰርጂካል ሪሙቪንግ ኦፍ አፔንዲክስ ወይም ደግሞ አፔንዴክቶሚ ይባላል ማለት ነው ወደ ስምንተኛው ስንሄድ what is the process of removing many microorganisms as possible from the hand and arm by mechanical washing and chemical antiseptic before participating of surgical procedure እዚህ ጋር ሁሉም መልስ ሊመስሉ ይችላሉ ግን እዚህ ጋር ዝም ብሎ ድፍን ያለ መልስ ከመንሰጥ ሲያዳናቸው እናብራ የመጀመሪያው የሚለው ምንድነው ሃንድ እና አርም ይላል እዚህ ጋር ሁለተኛው ደግሞ ሜካኒካል ነው እርግጥ ግን ምን አለበት ኬሚካል አለበት ቢፎር ሌላ ምን ይላል ይሄ ማለት as a scrub nurse or circulatory nurse
ኦር ሌላ ሊሆን ይችላል። ስለዚህ ሃንድ አንቲሴፕቲክ ሃንድ ረብ ማለት አብዛኛውን ጊዜ በአልኮል ነው የምንታጠበው ወይም ደግሞ ምን ራብ የምናረገው፣ ይሄኛውም አይሆንም መልስ። ሁለተኛው ሃንድ አንቲሴፕሲስ ማለት ሜዲኬትድ ሶፕ በሆኑት ነው፣ ይሄኛው መልስ አይሆንም። እርግጥ ይሄኛው ሜዲኬትድ ሶፕ ለዚህ ልንጠቀም እንችላለን። ሃንድ ዋሽንግ ማለት ይሄ ሜካኒካል ሪሙቪንግ ነው፣ ፕሌን ሶፕ እና ዋተር በመጠቀም ነው፣ ይሄ መልስ አይሆንም። ስለዚህ መልሳችን ምን የሆነው ሃንድ ሰርጂካል ሃንድ ስክራብ ነው፣ ወይም ደግሞ ፍሮም ቲፕ ኦፍ ፊንገር አፕ ቱ ኢልቦ ድረስ ከያንዳንዷ ከጥፍራችን እስከ ኢልቦአችን ድረስ የምንታጠበው የእጅ አስተጣጠብ ሰርጂካል ሃንድ ስክራብ ይባላል። ይሄኛው ለአብዛኛው ጊዜ ቢፎር ኢንጌጂንግ ኦፍ ሰርጂካል ፕሮሲጀር ከመስራታችን በፊት የምንጠቀም ነው። መልሳችን የቱ ይሆናል? ይሄኛው ላይ ያለው ይሆናል ማለት ነው። ዲ ይሆናል ማለት ነው። ወደ 9ኛው ስንሄድ what is the process of removing of soil and debris ወይም debris and reducing transit flora from hand using plain soap and water? አንቲሴፕቲክ ሃንድ ረብ አንደኛው ነው። ሁለተኛ አንቲሴፕሲስ ቅድም ያልነው ዊዝ አልኮል የሆነ ኮንተንት ያላቸው ግላይሲልን ጨምሮ፣ ይሄኛው አንቲሴፕቲክ ሜዲኬትድ ሶፕ ነው። ይሄም አይሆንም፣ ምክንያቱም ሶፒው ምንድነው ፕሌን ነው። ስለዚህ መልሳችን የሚሆነው ሜካኒካልም ስለሚል ሶይል እና ደብራይድ የሆኑ ቲሹዎችም ስለሚል ሰርጂካልም አይሆንም። ስለዚህ ምን ይሆናል ማለት ነው? ሲ ላይ ያለው ይሆናል። ሃንድ ዋሽንግ ወይም ሩቲን ሃንድ ዋሽንግ ይባላል። 25 ወደ 10ኛው ስንሄድ 25 years old male patient brought to hospital and undergoing the abdominal surgery ምን ተሰርቶለታል? abdominal surgery, undergoing of abdominal surgery. After 2 days, the patient is internal organ where the found of protruding goes through disrupt of the wound edges ማለት ነው። disrupt ማለት separating ማለት ነው። ተላቀቀና ከሱ ጋር ተያይዞ ምን መጣ? ኢንተርናል ኦርጋኖቹ which of is most like describe this finding? ይሄን ፋይንዲንግ ምን እንለዋለን? ኬሎይድ ማለት ይሄ ስካሪንግ ማለት ነው። አብኖርማል የሆነ ቲሹ ኢን ዘ ቶፕ ኦፍ ስካሪንግ ማለት ነው። ከስካር ጋር ተያይዞ የሚመጣ ሰውነታችን ላይ የሚመጣ ከጠባሳ ነገር። ሄማቶማ ኤክስተርናል ብለድ አኮሙሌሽን አውት ኦፍ ዘ ቫስኩላር ሲስተም ማለት ነው። ዴሂሰንስ ማለት ደግሞ that separation of the wound edge ማለት ነው። የውንድ ኤጆች ሰፓሬት ሲያደርጉ ዴሂሰንስ ይባላል። ወይም ደግሞ በከፊል ሊሆን ይችላል፣ ሙሉ ሊሆን ይችላል። ነገር ግን ፕሮቲን የሆነ ኦርጋኖች አይታዩም፣ ወይም ደግሞ የቁስል መላቀቅ ማለት ነው። የመጨረሻው ዲ ላይ የምናገኘው ኤቪዝሬሽን ማለት ግን that is protruding of organ into incision line ማለት ነው። በዛ ሰርጀሪ በተሰራበት ቦታ ላይ የኢንተርናል ኦርጋኖቻችን በተለይ ኢንተስታይናል ሲወጣ ምን ይባላል? ኤቪዝሬሽን ይባላል። ስለዚህ መልሳችን የሚሆነው ምን ይሆናል? ዲ ይሆናል ማለት ነው። ሁሌም እንደምንለው ቱጌዘር ዊ አቺቭ ሞር ነው። የተሻለ ነገር ለማምጣት በአንድ መሆን ያስፈልጋል። ብቻን መቆም ለውጥ ብዙ ጊዜ አይመጣም። ቅድም እንዳልኳችሁ በህይወታችሁ ላይ ለምታደርጓት ነገር ሁሉ ምክንያታዊ መሆን ያስፈልጋችኋል። ምክንያቱም እግዚአብሔር የሰጠን ትንሹ እግዚአብሔር ጭንቅላት ወይም ደግሞ አእምሮ እንለዋለን። ይሄን አእምሮአችንን ከህይወታችን ጋር ከማይንዳችን ጋር ከስነልቦናችን ጋር ከአስተሳሰባችን ጋር አጣምረን ወደፊት መራመድ እንችላለን። ለዚህ ይሆናችሁ ዘንድ ደግሞ እንደነዚህ አይነት ነገሮችን ለህይወታችሁ የሚበጁ ነገሮችን መስማት አለባችሁ። አንድነት ስንል ለሚደረግልን ነገር መልካሙን ነገር መመለስ አለብን። ለምሳሌ እኔ ይሄን ቪዲዮ አዘጋጅሁላችሁ፣ እናንተ ምንድነው የምትሰጡኝ? ምንድነው ልትከፍሉኝ የፈለጋችሁት? ልትከፍሉኝ የምትችሉት ነገር ላይክ ማድረግ፣ ሰብስክራይብ ማድረግ፣ ሼር ማድረግ እንዲሁም ለሌሎች እንዲዳረስም ደግሞ ኮሜንት ላይ መጻፍ፣ ኮሜንቶቹን ደግሞ እኛም ብበን ከዛ ላይ ትንግለን ፊድባክ እንጠቀመዋለን ማለት ነው። ሌላ ክፈሉኝ የምላችሁ ነገር የለም። ምክንያቱም ይሄን ያገኛችሁት ምናልባት ይሄ ሞባይል ኢንተርኔት ነው የከፈላችሁት፣ እሱም ለኔ ሳይሆን ለቴሌ ነው። ስለዚህ ለኔ ያደረጋችሁልኝ ነገር ይሄኛው ቅድም ያልኳችሁ ነገር ነው። ምክንያቱም ከናንተ ምንም የሚቆረጥ ወይም ደግሞ የሚጠፋ ነገር የለም። ስለዚህ ይሄን አድርጉ። ሁሌም ማድረግ ያለባችሁ መልካሙን ነገር ባደረጋችሁ ቁጥር መልካም የሆነው ነገር ወደ እናንተ ይመጣል። ይሄ የዓለም ህግ ነው። ጥሩ ነገር ባደረግን ቁጥር ጥሩ ነገር ወደኛ ይመጣል። መጥፎ ነገር ባደረግን ቁጥር መጥፎ ነገር ወደኛ፣ ፎልት ፋይንደር በሆንን ቁጥር ወደኛ ፎልት መምጣት እድላለሁ። ስለዚህ ሁሉ ጊዜ ማድረግ ያላችሁ በጎ ላደረገላችሁ በጎ አድርጉ። እንኳንም በጎ ላደረገላችሁ ሳይሆን ክፉም ላደረገላችሁ በጎም ብትመልሱ ይበልጥ ታገኛላችሁ። ብዙ ነገር በዛ መልክ የተዋቀረ ስለሆነ ለዚህ ቻናል አዲስ ከሆናችሁ እንዳልኳችሁ ቅድም ሰብስክራይብ ማድረጋችሁ እንዳትረሱ። ደግሞ ከተመቻችሁ ደግሞ ቅድም ላይክ ያደረጋችሁ ካላችሁ አሁን ላይክ አድርጉ። እንዲሁም ደግሞ ለሌሎች እንዲዳረስ ሼር አድርጉ። እሱ ብቻ አይደለም፣ የምትፈልጉት ነገር ካለ ኮሜንት ላይ ጻፉልን። በሌላ አዲስ ቪዲዮ ምርጥ ቪዲዮዎችን እስከምንገናኝ ለዛሬ አበቃው። ቻው።